የተወዳችሁና የተከበራችሁ የአሱና ቲቪ የአርሂቡ መዝናኛ ተከታታዮቻችን እንደምን አላችሁ እንደምን ከረማችሁ ሳምንቱን እንግዲህ በቆንጆ ሁኔታ እንዳሳለፋችሁ ተስፋ እናደርጋለን ዛሬም እንደተለመደው በአዳዲስ ፕሮግራሞች መተናል ማለት ነው እንግዲህ በዚህም ሳምንት ቆንጆ ፕሮግራሞችን ነው ይዘንላችሁ የመጣ ነው ቆንጆ ቆይታ የሚያምር ቆይታ የምትማሩበት የምትደሰቱበት የምትስቁበት ቆይታ እንደምታደርጉ ተስፋ አደርጋለሁ ዛሬ ከዚህ በፊት ለየት በሚል ሁኔታ ያው እህታችን ማይዳ የለችም አብሮኛለሁ በድራማዎቹ የሚያስቀን የሚያስተምረን ወንድማችን ዑመር ነው ማለት ነው ሆስታችን ዛሬ እሱ ነው ቆይታ እናደርጋለን እሱ ጋር የተወሰነ ጊዜ ይኖረናል ስለዚህ ዑመርን ያው እንኳን ደህና መጣህ ለማለት እወዳለሁ እንኳን አብራችሁ ቆያችሁ እንኳን አብሮ ቆያችሁ መርሐባ እሺ ያው ሁለቱም ያስሄዳል ተመልካቾችንም እኔንም መሰለኝ እንኳን ጠበቃችሁኝ እንኳን ብቻ እንኳን አለው መልካም እሺ እንግዲህ ዑመር ያው ፕሮግራማችንን ጀምረናል የዚህ ሳምንት ፕሮግራማችንንና እንደ ሁሌም ሳምንቱን ያለፈውን ሳምንት ምን እንደታዘብን ምን እንዳየን እናነሳለንና እንደው አንተ እስኪ በዚህ ሳምንት ምን ታዘብክ ለተመልካቾች እንደው እስኪ የምትነግረን ነገር መርሐባ ወላሂ እኔ አሁን ዘን በዚህ ሳምንት የታዘብኩት ነገር ብዙ ጊዜ የማይሆን የሆነ ነገር ነውና በተለይም በአሁኑ ሰዓት ለአላህ ብሎ መዋደድ ወንድ ያለለ ለላህ ብሎ መዋደድ ወንድማማችነት ወንድማይ ፍቅር ወንድማይ መስተጋብር በቃ ከወንድማይ ቁርኝት ያለው የሆነ በጣም ሳስተዋል አሁን በወቅታችን ላይ ምናምን እንደዚህ በብዙ ቦታ ምናምን እንደዚህ ገጠር ሰይል ከተማና ይሄን እኔ የታዘብኩት አንድ ነገር ነው በጣም ትልቅ ትዝብት ነው ወይንም ትልቅ ርዕስ ነውና ምክንያቱም እስላማዊ ወንድማማችነት ከስጋ ወንድማማችነት የበለጠ ነው እናት ከእናት ሆድ የተወለዱ ወንድማማቾችና በዲን ጉዳይ በእስላም ጉዳይ የተሳሰሩ ሁለት ወንድማማቾች ካሉ እንግዲህ ይሄኛው በዲን ጉዳይ የተሳሰሩ ሁለት ወንድማማቾች የጠነከረ ቁርኝት እንዳላቸው ነው መሻይኾቻችንም ዲናችንም የሚያስተምረን hatta የሱሐባዎችን ታሪክም በጣም ብዙ መጥቀስ ይቻላል ከወንድሞቻቸው ከእህቶቻቸው ከአባት ከእናቶቻቸው እስላማዊ ወንድሞቻቸውን ዲናቸውን መርጠው ብዙ መስዋዕትነትን ከፍለዋል እና እንደው ርዕሱን ካነሳው አይቀር ደግሞ እኔ በጣም የታዘብኩት ነገር አለ ብዙዎቻችን ላይ ማለት ነው በተለይ ሙስሊም ከተማ ላይ ሲኖር እንግዲህ ሙስሊሙ ብቻውን አይኖርም የሌሎች እምነት ተከታዮችም አብረው ይኖራሉና በዚህ ሰዓት በጣም ግርምቴን ወይንም ትኩረቴን የሚሰበኝ ነገር ለሙስሊም ወንድሞቻችን ከሚኖረን ቀረቤታ በላይ ከሌሎች እምነት ሰዎች ጋር ይበልጥ ቀረቤታ ስናሳደር ነው ያለን ግን እስላማዊ ወንድማማችነት የሚባለው ግን እንዲህ ቀላል የሚባል ነገር አይደለም ብዙ መስዋዕትነቶችን እስከ መክፈል የሚጠይቅ ብዙ ርቀቶችን የሚያስሄድ ነውና እኔ ወንድሜ የዲን ወንድሜ ነው ካልኩኝ ወንድማማችነቴ እዚህ ዱንያ ላይ ብቻ የሚቀር አይደለም እዛው እንግዲህ ጀነት ድረስ የሚደርስ ወንድማማችነት ነውና ብዙ ጊዜ እንደውም አባቶቻችን ሲያወሩ በተለይ በፊት ላይ ይሄ ሐቂቃ ወንድማማችነት እንደነበር ነው የምንሰማው hatta ወንድሙ ከሚቸገር እሱ መቸገርን የሚመርጥበት ወንድሙ ከሚያዝን እሱ ማዘንን የሚመርጥበት እሱ ደስታ ከሚያገኝ ደግሞ ወንድሙ ደስታ ማግኘትን የሚመርጥበት ይሄን ያክል ሐቂቃ መሐባ ነበር አሁን ግን እንዳልከው እየጠፋና እየተዳከመ ያለ ይመስለኛል ማለት መሆንም ያለበት እንደ ግዴታው ለነው የሚገባን ነገር ነው ሸሪዓችንም የሚያስተምረንም ይሄ ነው ምንድነው ለአላህ ብሎ መዋደድ ነገው ለቂያማ የሰው ልጆች በሙሉ ማለት ባይቻል አላህ ያንን ሐል ላይ እንዲጣዱ ሲሻባቸው ሰዎች በላባቸው ሲስተለቀለቁ በአርሹ ጥላ ስር ከሚጠለሉት ሰባት አይነት ስራን ከሚሰሩ ሰዎች መካከል እኮ ለአላህ ብለው ምንም መነጥቅም ሳያገናኛቸው የተዋደዱ ወንድማማቾች ብቻ ሳይሆን እህትማማቾችም ያስኬዳል እዚህ ጋር ነው አሁን ላይ ግን እኔ እንደው ሳይው ድሮ አሁን ከሷሃበተ الكرام ብንጀምር እንሰማለን እኮ ለምሳሌ የሆነ ጂሃድ ላይ እንደዚህ ከጦርነት በኋላ ምናምን ሄደው ሲሰልሏቸው ምናምን አንዱ ሞት አፋፍ ላይ ደርሶ የሆነ ውሃ ሊያቀብሉት አንተ ጠጣ ምናምን ሲሉት ለከሌን እዛተኝ ወድቆ አይቼዋለሁ ለሱ አስቀድሙ ያ ደግሞ ለከሌ ይተባባለ መጨረሻ ላይ የደረሰው ሰውየው ጋር ሄዶ እንደገና ሲመለስ ሶስቱም ሞተው ነው የተገኙት ላይ ማለት ከኔ ይልቅ ወንድሜ ይበልጣል በሚል ማለት ነው አሁን እንደው ወደዛ እንኳን ባንሄድ ወደ ደጉ ዘመን ወደ ደጉ ጊዜ እንኳን ባንሄድ ማለት ነው አሁን በእኛ ጊዜ ብናየው እኔ ላንተ የምደውለው የሆነ ጉዳይ ሲኖረኝ ነው ኻሊድ ምናምን አሁን የሆነ ሰዓት ላይ እኮ ብጠፋ እንደውም ሆነ ማሪ ጠፋው መሆኑን ኻሊድ የጠፋው እየተባብለን አንጠያየቅም አሁን ጊዜ ወይ ሳገኝ ሰላም ላልነው
ወይስ ታገኝ ሰላም ትለኛለህ ወይም ያገናኘን የጋራ የሆነ ጉዳይ ሲኖር ነው የምንገናኘውና ሊላህ ብሎም ባይሆን እንደ ሶሻል ላይፍ ማለት እንደ ማህበራዊ ህይወትም ቢሆን ወንድምህ ነው ላንተ ከእናትህ ልጅ አንድ ማህፀን ተኝታችሁ ከተወለድከው ወንድም የበለጠ ማለት ነው ወንድምህ ነው ላንተ በደንብ የሚቀርብህና ሸሪዓችንም ደግሞ በዚህ ነገር ላይ ያዘናል። ግን አሁን አብዛኛው ስናይ ከሙስሊሙ ማህበረሰብ ወይም ከሙስሊም ወንድምህ ይልቅ ወደ ሌላው እምነት ተከታይ ነው አብዛኛው ጊዜያችንን የምናሳልፈው ምናምን ብዙ ነገር እንደዚህ ማለት ድንገት ስታገኝ ወይሉ ታይዞ ሰላም ልትለው ትችላለህ ምናምን እንደዚህና ቀርቷል። ሙስታውን ምን ለምሳሌ አባቶቻችን ምናምን ሲነግሩን ምናምን እንደዚህ ማለት ነው ይጣየቁ ነበር ይዛየሩ ነበር አለ አይደል ሳምንት ዛሬ በዚህ ሳምንት ወንድም ይጠይቆኛል ወይ ዛሬ በዚህ ወር ከሌ ጠይቆኛል እኔ ነኝ ደግሞ መጠየቅ ያለብን ብለው ማለት ነው። ያው እንደዚህ እንደ ኩምቡልቻ እንኳን ብናየው አበይ መውላና ሼኽ ዛውዮችና መውላና ሼኽ ሰይድ መጂድ ይዛየሩ ነበር እንደዚህ እንደውም የሚገርም ነገር ኻሊዱ ሼኾቹ መውላና ሼኽ ዛውዮች አመደና ቢአምዳዲሂም ረሂመሁላህ ወደ አበይ ሼኽ መጂድ ሲመጡ ይባላል ሼኾቹ ኸበሩን ሲሰሙ ሼኽ ዛውዮች እኮ አንቱን ሊዘይሩ እየመጡ ነው የሚባልን ኸበር ሲሰሙ ወደ ምን ይሄዱ ነበር? መንገድ ድረስ ወጥተው ይቀበሏቸው ነበር። ያላቸው መሐባ ማለት ነው እዚህ ድረስ ነበር እንትን የሚሉትና እንደውም ካንተ በፊት ሁላ ያርገኝ ይላሉ ያላል ሞት ላይ ራሱ ሀዘናቸውን ለማየት አንተ ናዝላል ሲለኝ ሁላ እስከመባል የሚደርስበት ጊዜ ላይ ነበርና አሁን ላይ ይሄ ነገር በጣም ማለት ሳስቷል ብቻ ሳይሆን እየጠፋም እየቀረም ይመስለኛል። ኦልሞስት አው እንዳልከው አለ ለማለት ያስቸግራል። በርግጥ ይሄ ርዕሳችን እንደው ሁላችንም ራሳችንን መፈተሽ ያለብን እስላማዊ ወንድማማችነት የሚለው ጉዳይ ምን ያክል ቦታ ልባችን ውስጥ ይዟል የሚለው ሁላችንም ልንፈትሽና ልናይ ይገባል። ግን ጉዳዩ እንዲቀላል አይደለም። አሁን እኛ ግን ወንድም እስላማዊ ወንድሜ ነው ብለን ያሰብነውን ሰው እናመዋለን። ሌሎች ሰዎች ጋር ችግር ሲያጋጥመው ከጎኑ አንቆምም። ድሎት ላይ ሲሆን ብቻ እንጠይቀዋለንና ያለንበትን ሁኔታ መፈተሽ ይኖርብናል። ተመልካቾቻችንም እንግዲህ ሁላችሁም በየቤታችሁ ራሳችሁን እዩበት። እስላማዊ ወንድማማችነት የሚለውን ጉዳይ ምን ያክል ይዛችሁታል የሚለውን ተመልካቾቻችንን ለመጠየቅ እንወዳለን። ፕሮግራሞቻችን ይቀጥላሉ። ወደ ቀጣዩ የቡና ፕሮግራማችን እናመራለን። የተወደዳችሁና የተከበራችሁ የአሱናህ ቲቪ አርሂቡ መዝናኛ ፕሮግራም ተከታታዮቻችን እንግዲህ የቡና ፕሮግራማችን ላይ ደርሰናል። ሁሌም የቡና ፕሮግራማችን ላይ የተለያዩ እንግዶችን እየጋበዝን እንግዲህ እንጫወታለን፣ እናወራለን። የተለያዩ የህይወት ተሞክሮቻቸውን እንዲሁም ሙያቸውን ያካፍሉናል። ዛሬ እንግዲህ ያው ከዚህ በፊት የቡና ፕሮግራማችን ላይ እህታችን ማኢዳ ቡና አፍልታ ነበር የምታቀርበው። እንግዲህ እኔ ቡና ማፍላት ሙያውም የለኝም እና የማይሆን ቡና ጠጥቻችሁ ቀልብ እንዳታደርጉብኝ እንግዲህ ሻይ ነው ያዘጋጀነው ለዛሬ። ያው ዑመሬም እንግዳችንም እንግዲህ ያው ይረዱኛል ብዬ አስባለሁ። ሻዩን በቡና ነው የሚጀባው መሰለኝ። እንግዲህ ዝም ብዬ ልቅዳው ይሄን ነገር እንዴት ነው? እንደዚህ ለጀባ ማር ጀባ ጣፋጭ ጀባ ብዬ ልጀባ ዱዓ እናደርግና እንጀምር። እሺ ቢስሚላሂር ረህማኒር ረሂም። ያው የሚመርቁልን እንግዳችን ናቸው። መርሃባ ይዘ እሺ ቢስሚላሂር ረህማኒር ረሂም። ማር ጀባ ሻይ ጀባ ጣፋጭ ጀባ بسم الله آمين 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 الله قويته آمين آمين اللهم سلم على رسول الله صلى الله. رحمة الأنام المصطفى السلام يا رسول الله مبروك أوراق سمونا بزوجي بالترى كتوم يزلو جيزل انتو باورا عارم سلوت اللو يا سيد الورا نافقوتو وكبو يهونو بمكرا يني نبي وداجوا يا حبيب الله يا لمنودا الدنيا بابا يني سكريدا اقروا لي ما دزينا قملدا فقرا جوز ادرو يالا كجندا مالا بلوز نبي بفقرو تقودا محمدي شقا سبنو درسو يا وللي
ያው እንግዲህ ያው አስተያየት አልሰብስብም ራሴ ስለቀመስኩት ጉሩም ነው በጣም ደስ ይላል አይደልሾች እሺ ያው ወደ ቡና ወስደህብኛል እሺ ይሁን እንግዲህ ምንም ማድረግ አይቻልም ያው መልስህን ስሜትን ተረድቻለሁ አሁን ባልከው ልዩ ነው አንተ መልካም እሺ እንግዲህ ያው እንግዳችን እንኳን ደህና መጣችሁ በቅድሚያ እንኳን ደህና ቆያችሁ መርሐባ እንግዲህ እስኪ አስተዋውቁን ራሳችሁን ከዚያ በኋላ ጨዋታችንን እንጀምር መርሐባ መሐመድ ታኒ ይባላል ማሻአላህ በደሴ ቀረብ በምትገኝ ስፍራ ነው ተወልጄ ያደግኩት ያው ማሻአላህ መርሐባ እንግዲህ እስኪ አንዳንድ ነገሮችን ብንጫወት ደስ ይለናል በእርግጥ አንዳንዴ ሶሻል ሚዲያ ላይ የምናያችኋለን ከዚያ በተጨማሪ ደግሞ ሚስኩ ሱናህ አንድ ፕሮግራም ነበረ ሚስኩ ረቢዓ ላይ እዛም ላይ ተናችሁ በጣም ቆንጆ ድምጽ ቆንጆ ሐድራ ስታሰሙን ነበረ እስኪ ወደሱ ከመምጣታችን በፊት እንደው መንዙማውን ስንሰማ ሌሎች ወንድምና እህቶቻችን ነሽዳው ላይ ሲያተኩሩ እናንተ ደግሞ መንዙማው ላይ ሐድራው ላይ ያተኩራችኋል እና እስኪ ይሄንን ደግሞ የሆነ ነገር ነው የሚፈጥረውና ወጣትም ናችሁ እንደው ደረስነትን ሞከራችሁ ነበር እሱን ስለተረጠርኩ ናም ያው መጀመሪያ አባቴ ዓሊም ናቸው እንደዚሁም ማዲህ ነበሩ ማሻአላህ ማን ይባላሉ ሼክ ኢድሪስ ይባላሉ እና እሳቸው ጋር ሳድግም ጀምሬ ያው ከእሳቸው ያን ያየሁ ነው ያደግኩት ትንሽ ከፍ ካልኩ በኋላ ወደ ሐሪማ ወጥቻለሁ ደረስነት ማሻአላህ ከቁርአን ጀምሮ ሰፈር ወጥቼ ነው የቀራሁት ቁርአን የቀራሁበት ሶክሶሃ ይባላል ወደ አልብኮ ወረዳ አካባቢ እሳቸው ጋር ቁርአን ከጨረስኩ በኋላ ወደ ፊቅህ ሐሪማ ኢማም አልአዕዘም ነበር ወደ ቂብላ በሐይቅ አለፍ ብሎ ወደ ውጫሌ አካባቢ እዛ ነበር የቀራሁት እና ቁርአን ጨርሼ ወደ ሐሪማ ቦታ ከወጣሁ በኋላ ያው ይሄን የሐድራውና የመንዙማው ፍላጎት ያየውኝ ስላደኩኝ የበለጠ ደግሞ ወደ በሐይቅ ባለፈ ስንሄድ ያው የሐድራ ጋር ነው አገሩ ያ ተለያዩ ማድሆችን ተለያዩ ሞዴል ላይ ብቻ በደረስነት ሀያት ያየውኝ ነው ያደኩት እዛም በላይ ደግሞ በጣም ሀጂ ጧሂርን ያው በህይወት ባናገኛቸው እንኳን እንሰማቸው ነበር ነው እና ያው በዛ የመንዙማ ፍላጎት ያደረብኝ መጣና ያው በዛው ሐሪማ ላይ ያለሁኝ ከደረሶች ጋር ደውር ምናምን በመናረግበት መጅሊስ በሚኖርብን ሰዓት ሶለላሁ ተክራሩን ምናምን አጀሙን ሰው እየጀመራችሁ መጣችሁ ስለዚህ ሐሪማ ላይ ደረሳ ሆናችሁ ነው መንዙማውን መንጎራጎርም ሶለላህም ተክራር ማለት የጀመራችሁት አዎ ሁሉንም እዛው ሐሪማ ያለው ትንቃልኩ በኋላ ያው ወደ መርከዝ ገባሁ ማሻአላህ በርበሪ ወንዝ ነበር በሰዓት መርከዙ ያለው ማህድ ደረስኩኝ ማሻአላህ በጣም ደስ ይላል እንደው ለመጀመሪያ ጊዜ እንደው እንደዚህ ሐድራውን መንዙማውን እንድትሉ የገፋፋው ሰው ነው ካለ ወይም ያችን አጋጣሚ ለመጀመሪያ ጊዜ እንደው በድምጹ መንዙማ ያላችሁበት አጋጣሚ እስኪ አስታውሱ ስሜቱ ምን ይመስላል ይሄንን ለመጀመሪያ ጊዜ ቁርአን ሰፈር እያለሁ ረመዳን ላይ ሸኾቻችን የተለያዩ ተወሶላትን ይሉ ነበር እና ያው ይሄን ያሉ እኔ ያን ፍላጎት ስለነበረኝ ብቻዬን ቢሆን ለው ነበር ያን ለማመድ ነበር ዘንድ አጋጣሚ ሸኾቹ አሟቸው ቀርተው ተራዊህ ላይ ምን ሲተፋ ለመጀመሪያ ጊዜ ያልኩት በዛ ሰዓት ነበር ስለዚህ አብረዋችሁ ያሉ ደረሶች ያውቁ ነበር ማለት ነው እንደምትሉ አዎ ደረሶች ያውቁ ነበር አዎ ማሻአላህ ያው ተድሪብ ሳረግ በመዝሙር ላይ ያብረውን የሚኖሩት ያውቁ ነበርና ረመዳን ላይ ሸኾቹ ሲቀሩ ራሳቸው ሸኾቻችን ነበሩ የሚያውቁት ያው ኢስቲግፋር ምናምን ያባይሹን ተወስዳ በዛ ነው ለመጀመሪያ የጀመርኩት ማሻአላህ ወደ ፊቅህ ሐሪማ ስንመጣ ደግሞ ደረሶች ጋር የተክራሩን ሶለላሁ ዐለይሂ የጎለበተ መጣ እንግዲህ ዑመር እስኪ ብዙ የምንጫወታቸው ነገሮች አሉ እንደው አንድ ሐድራ ጋብዘውን ጭውታችንን ብንቀጥል እኔም እንደዛ እያሰብኩኝ ነበር አንተ እንደው ቆንጆ ነው የምትሉትን ጋብዙን እስኪ መርሐባ اللهم صل على محمد عين أهل الله طيب مشمم اللهم صل على محمد عين أهل الله طيب مشمم جمجد وشات يتفرم الرمو يتاكم بتال نفقت يشلمو
ወዲያጅ ወዲሶ ሶላት የሐረመው ዲያይም የሰከረው ኑሮ እየገረመው ስመው መጥራት ነው የኑሮው ቅመሙ ዓይኒ አቢለ ጢቡም ሸሙ اللهم صل على محمد ዓይኒ አቢለ ጢቡም ሸሙ ነገ ሲጠይቅ ወዲያጅ እንደምነው ሰላምታ እያልኳቸው ዝም አላችሁ ምነው የውስጥ የተቀሎ ንዴት ጃፋችሁ ነው በቤት ቢሉት እንጂ ነውሬ እንዲያፍነው ጭፍራ ሲጎላችሁ እንዲያትነድሙ ዓይኒ አቢለ ጢቡም ሸሙ اللهم صل على محمد ዓይኒ አቢለ ጢቡም ሸሙ ያ ሰይድ ወዲያጅ ይፈልጋችኋል ናፍቆቱ ጨረሰው መቼ ያያችኋል ብትደርሱልኝ ብሎ ያባብላችኋል ሁለዚህ በልቡ ተሸክማችኋል ፊዲያ አልፎላችኋል በሩሑ በደሙ ዓይኒ አቢለ ጢቡም ሸሙ اللهم صل على محمد ዓይኒ አቢለ ጢቡም ሸሙ የመዴዲሁ ድግስ ቢበላ አባሰብኝ እንጂ ሆዴንም አልሞላ አንቱን ለመዘየር አልተገኘም መላ ወዲ አንቱ ጋለበ ውድ የበላው ሁላ እኩል አርጎት ቀረ መንገዱ መርዘሙ ዓይኒ አቢለ ጢቡም ሸሙ اللهم صل على محمد ዓይኒ አቢለ ጢቡም ሸሙ يا الله يا الله እንደው ምን ማለት እንዳለብኝ ባላቅም ግን ማር ውስጥ ንክር አድርገውን አወጡ እንደዛ ነው ወላሂ ማሻአላህ እንደው ብዙ ጊዜ አሁን እኔ አንዳንድ ነገሮችን እመለከታለሁ ብዙ ጊዜ ወጣቶች ወንድሞቻችን በነሽዳው ዙሪያ ሰዎችን ለማስተማር በጣም ብዙ ርቀቶችን ሲሄዱ አያለሁኝ በጣም የሚበረታታ ነው መልካም ነው ከዚያ በተጨማሪ ደግሞ እንግዲህ ድሮ መሻይኾቻችን የተለያዩ ሐድራዎችን እንዲህ ጠንስሰውልን አበጅተውልን ነው የሄዱት ደግሞና ሞር ወጣቱ ደግሞ ይሄን መንዙማውን ልክ እንዳንቱ ቢይዝና ለመጪው ትውልድ ቢያስተላልፍ በጣም እንደሁሌ የማስበው ነገር ነው በጣም ደስ ይላል እስኪ መጀመሪያ ስታነሱልን አባታችሁ ማዲህ እንደነበሩ ሰምተናልና እንደው ምን ያክል ተጽዕኖ አለው የአባታችሁ ማዲህ መሆን ለአንቱ አሁን ላይ ላላችሁበት ነገር ትልቅ አስተዋጽኦ አበርክቷል ትላላችሁ በጣም ማለት ያው ህፃንም ሆኜ እሱን እንደሱ የመሆን ፍላጎት ነበረኝ ከሱም በላይ የመሆን እና ትልቅ እንትን ነው የሰጠኝ እንደሱ አድጌም እንኳን የሱን አይነት ስራ ይዤ በመድህ ትልቅ ደረጃ መድረስ መፈልግ ነው አላህ ለነንም የሚያሳካልኝ ነው ኢንሻአላህ ያው ትምህርት ቤት ነበርኩ እሳቸው አላህ ይዘንላቸውና አልፈዋል እሳቸው ካለፉ በኋላ ነው ወደ ሐሪማ የገባሁት በስንት አመቱ ማለት ነው ሐሪማ የገባሁት 12 አመት ከምናምን 13 አመት ማለት ነው ማሻአላህ በጣም ደስ ልጅ ሆናችሁ ማለት ነው ልጅ ነው ማለት ነው ያው ቤት እሳቸው ሲያልፉ አባቴም አያቴም ያው የዒልም ቤት ነውና ቤታችን ያው የሚተካቸው ልጅ ዒልም የቀራ የለም ነበርና ወደ ሐሪማ ወጣሁ ከዛው ማሻአላህ አልহামዱሊላህ እስካሁን ማሻአላህ እዛው ላይ ነው ያለሁት ማለት ነው በጣም እንደው ለቤተሰብም ትልቅ ነገር ነው ምክንያቱም የእናት የአባት የአያቴ ቤተሰብ ሁኔታ ልጅ ላይ ትልቅ አስተዋጽኦ ትልቅ ሁኔታን ይሰጣልና ማሻአላህ በጣም ደስ ይላል እንደው እስኪ ሚስኩሱና ሐምላ አይተናችኋል እንደው ሁሉንም ነካ እናደርገው ሰዓታችን አጭር ስለሆነ ኢንሻአላህ በሰፊው የምናገኝባችሁ ጊዜ ይኖራልና ሚስኩሱና ላይ የነበራችሁ ሚስኩ ረቢዓ ላይ የነበራችሁ ቆይታ እንደው ምን ይመስል ነበር ሚስኩ ረቢዓ በጣም ደስ የሚል ፕሮግራም ነው ያው የሚቀጥል አላህ ያድርገው ብዙ ማዲሖችን ማለት ድብቅ የሆኑ ቤታቸው ብቻ ብዙ ተሰጥቶ ያላቸውን ያዘለቀ መድረክ ነው እና ደስ ብሎን እዛ ላይ ያው ተገኘነው ይሄ እውቅና ምናምን ለመተረፍ ሳይሆን በሰይዳችን አለይሂ ሰላቱ ወሰለም እሱን ወደን እሱን አወድሰን እሱን በመያዝ ብቻ ልቅና ስላለው በጣም ትክክል እና በጣም ደስ የሚል ፕሮግራም ነበር ብዙ ወንድሞችም ተሳትፈውበታል የሚያስደስት ነው ያው ወደፊት የሚቀጥላል ብለን ተስፋ እናደርጋለን ስለዚህ ወደፊትም ያው ፕሮግራሙ ከቀጠለ አሁንም ለመሳተፍ ዝግጁ ናችሁ نعم በጣም ማሻአላህ እንደው ሁሉ ጊዜ ለራሱ ልናጣቸው ማንፈልገው አይነት ድምጽ ነው ያላችሁ
ከዚህ ጋር ያይዛችሁ ግን እንደው ስትመዘገቡ ለመጀመሪያ ጊዜ በራሳችሁ ሄዳችሁ እንትን ያላችሁት እንደው ኸበሩን ከማን ነበር የሰማችሁት? የውድድር መኖሩ ማስታወቂያ ላይ ነበር ያየሁት። አሱና ማስታወቂያ አውጥቶ ኤፍቢ ላይ ያገኘሁትና አናገርኳቸው። በመንዙማ በተለያዩ ዘርፎች ስለነበረ በመንዙማ በሚለው ተመዝግቤ ያልኩ። ማሻአላህ። እንደው እኔ ምናልባት ያው ቀጣይ ፕሮግራሙ ይቀጥላል ብለን ስለምናስብ እንደ ሐሳብ አንድ ሐሳብ እንትን ያስኩኝ። አሁን በመንዙማው ረገድ እሳቸው ብቻ ነበሩ። ሌሎች ያው ነሽዳዎችን ይዘው ነው የመጡትና ግጥምና መንዙማ ነሽዳው እንደተለየ ሁሉ ነሽዳውና መንዙማው ቢለይ በጣም ቆንጆ ነበር አለው። ምክንያቱም ተመልካች መጀመሪያ ወጣችሁ እንግዲህ አይኔ ረሐሙት መሰለኝ ያቀረባችሁትና በጣም ብዙ ሰዎች ወደውት በግል ራሱ ስንገናኝ ሲያነሱት ነበር። በጣም ቆንጆ ነው። እንደው ከዚህ በተጨማሪ ማአሐድም መጨረሻ እንደተማራችሁ ሰምተናል። በጣም ቆንጆ ነውና ወደፊት እንደው እስኪ ምን ነገሮችን አስባችኋል? በመድሁም በዕልሙም እስኪ ያሰባችሁትን ነገሮች ብትነግሩ። ያው ማአሐድም አልሐምዱሊላህ ከመርከዝ ጀምሬው ማአሐድ ጨርሻለሁ። አሁን ያው ወደፊት ሁለቱንም ማለት የዳዕዋውንም ስራ በጎንም የመድሁም ስራ ይያበሬ ሁለቱንም ለመዝለቅ ነው። አላህ ያሳካው ኢንሻአላህ። በጣም ደስ ይላል። እንደው አያይዛችሁም ዑመሪ ሐሳብ ካለህ በጣም ስለተደሰትኩ ነው። እንግዲህ እኔ አሁን የቀድሞ እንትን ላይ ያለሁት ቀልቤና ግን ከዚህ ጋር አያይዛችሁ ማለት ነው ገና ልጅ ናችሁ ወጣት ናችሁና በተለይ መንዙማና አያይዛችሁ ለወጣቱ የምታስተላልፉት የምትሉት ነገር ካለ የታዘባችሁት ያያችሁት ነገር ካለ ማለት ያው የመድሐት ስራ ተሰጥቶ ነው። እርግጥ በፍላጎት ወይም በትግል ወይም በተድሪብ ምናምን ይመጣ አይደለም። ያው በተድሪብ የሚመጡ ይኖራሉ። ግን ደግሞ ይሄ ከመሻይኾች ገጠር ቦታ ላይ ወጥተን ስናየው እንደዚህ ልምምድ አድርገው ምናምን አይደለም። አስለን ይሄን ያው አላህ ሰጥቷቸዋል። መድሁም ብድግ አድርገው የሆነና ሐድራ ሲሉ ምንም አይነት ልምምድ ማድረግ አይጠበቅባቸውም። እና ይሄ ነሽዳም ወቅቱ ላይ በጣም ብዙ ሰዎችን እያስተማረ ብዙ በውስጡ ብዙ ነገራት እየተላለፈበት ነው። አንዳንድ ያው ያልተጠበቁ እንትኖች ቢኖረው እነዛ ደግሞ እንትን ኑሮት እንደዚህ ኃላፊ ኑሮ እንደዛ ተመርምረው ምናምን ቢወጡ ከመሻይኾችም ወጥተው የነሱን ስራ ቢያጻኑና እንዴት እንደነበር የመድሐ አደቡ የሚለውን ቢያውቁት ከምንም በላይ የሚያስደስት ይሆናል ብዬ አስባለሁ። እንደው ካሊዱ ከዚህ ጋር ይዘው ግን ማለት ነው እንደው ሳይርቅ እንደው እንደቀድሞ ማር ይሆነ እንደው አንዲት ሐድራ ቢሉልኝ እንደው ያው እንግዲህ በዛው እንዳትሄድ አደራ። እሺ አትጠገቡም ወላሂ። ያው ትንሽ ምንድነው እንደው ይሄ ብዙ ጊዜ መሻይኾቻችን የሰሩት ነገር ያበጁት ነገር ሲወሳ የሆነ ሚዝ ነገር አለው የሚሰማ ነገር አለውና ያ ነገሩ የሆነ ነገር ያቀዘቀዘን ያዘን ይመስለኛል። እስኪ ደግሞ አንድ መድህ ጋብዙ። اللهم صل على محمد انجمنا وهي طيبة واحمد محمد. اللهم صل على محمد انجمنا وهي طيبة واحمد محمد. بمدح فلك اسكي لفلك لك وسطن بمعنا وندس لك لك كذا انجي لامجي معنا ونزودي انجمنا وهي طيبة واحمد محمد. اللهم صل على محمد انجمنا بطيبة واحمد محمد. እኔ ተሜዲያው ሆድም ይበሰኝ በጧቱ መቶ ምኑን ለኮሰኝ ጠበሰኝ በሸውቁ ነዲዲ ወዲህ ፍቅር የመውደድ የተዳፈነው ያ ዘመን ዴዲ አፍ ብሎት አንዴን የዘመድ እንጀምነው የጦይባ አሕመድ ሙሐመድ. اللهم صل على محمد እንጀምነው የጦይባ አሕመድ ሙሐመድ. ጧት የለከፈው ትልቅ በሽታ መቼ ገባዋለኛ ጨዋታ የቆርተዋው መቼ ሆናል ጓዴ መዋደር ነበር ቀስደም ያደርሰው በርጎ ተፋይት እንድረሰው ለመገንባት አልተጎኝም ጓዴ ተንግዲህ ሆዲያ ቁም ነገር ቀረ የማይሆን ነገር ተሰናከረ የነገረ ደጃፉ መውደድ ነጀመነው የጦይባው አሕመድ ሙሐመድ. اللهم صل على محمد انجمنا وطيب احمد محمد.
اللهم صل على محمد አይነቱ እጅግ ነው የአሕመድ ሙሐባ አንዱ ይደሰል አንዱ ሲባባ ሲያነባ እንባውን ሲያወርድ አንዱን በኪታብ ይቀልደዋል አንዱን በአዝካር ያስመልደዋል ይነደዋል አስመስሎ በእብድ እንደምነው የጦይባው አሕመድ ሙሐመድ اللهم صل على محمد እንደምነው የጦይባው አሕመድ ሙሐመድ اللهم صل على محمد እንደምነው የጦይባው አሕመድ ሙሐመድ አላህ ማሻአላህ አሁን ትንሽ መለስ አድርጎናል በጣም ደስ ይላል እንደው ቅድም ያው ወጣቶችን በተመለከተ እያወራን ነበርና ብዙ ጊዜ ለወጣቶች በጣም ካንቱ ታሪክ አስተማሪ ነው ብዬ የማስበው ነገር 12 ዓመት አካባቢ ሆናችሁ ነው ወደ ሐሪማ ሄዳችሁት ወደ ቂራአት ወደ ዒልም ሄዳችሁትና ብዙ ጊዜ ወላጆችም ልጆቻቸውን ወደ ሐሪማዎች እንዲሄዱ አይገፋፉም ስናይ ወደ መድረሳዎች እንዲሄዱ አንቱ ግን ይሄን አድርጋችኋል በጣም ደስ ይላልና እንደው በደረስነት ሀያታችሁ ላይ የማትረሱት እንደው የምታካፍሉን ገጠመኝ አለ ያስቸገራችሁ ያሳቃችሁ ሊሆን ይችላል ያው የደረስነት ሀያት በጣም የሚያስደሳና ደስ የሚል ነው ማለት የተለያዩ ነገራቶች ችግሮች ቢኖርበትም እንኳን ግን ደግሞ ያው ዒልምን ለመከሰብ የመሻይኾችን አደብ የመሻይኾችን ስራ ይዞ ለመዝለቅ ችግር መስዋዕት መክፈልም ችግር የለውምና ያው ደረስነት በጣም ደስ ይላል እኔ እንደራሴ የምወደው ነው ማለት ወደፊትም ቢሆን እሱን መተው ማልፈልገው በደረስነት መቀጠል መፈልገው ነው እና ብዙ ነገራቶች እነራሉ በደረስነት ያሳለፍ ነው ሸኾቻችን ወይም ቁርአን ይቀራንባቸው በጣም ቆጣጠሩ ነበር ክትትል ያደርጉብን ነበር ያው በሰዓቱኛ ልጅ ስለነበርን ያው ዒልሙም ላይ ብዙ ቀስላለልን ለምን እንዲህ ያደርጋሉ ብለን ይከፋንም ነበር ያው ካለፈ በኋላ ነው የገባንና ያው ያመሰገናቸው እና አርፈደን ስንመጣ ወይም ደግሞ የሆነ ይሄ ሶደቃ የተለያየ ነገራቶች ያለነሱ ፍቃድ እንድንሄድ አይፈቅዱልንም ዒልሙ ላይ ብቻ ትኩረት አድርገን እንድንቀራ ነበር የሚያደርጉን እና ከቀናት አንድ ቀን አርፍደን ሸኾቹን በጣም ያው ያስፈራሉና ሸኾቻችን ፈራ ነበር የት ስትቀሩ ነበር ጎሴ ይባላል ወዳል ቁርአን ስቀራ ማለት ያው አርፍደን ስንመጣ አጣ ይገርፉን ነበር ያው ያን ነገር እንዳንደግሞ እና አርፍጄ ስመጣ ፈርቼ ጧሃራ ለመግባት ውጭ ዙሪያውን ይታጠረ ነው ውጭ ላይ ሆነ እየተዟዟርኩኝ ሸኾቹ አዩ እና ምን ውጭ ላይ ያዟዟራል አትገባም ወደ ጧሃራ አሉኝ ያው እኔ አርፍጄ ሰላም አረም እና ስገባ እንደዚህ የተገረፉ ደረሶች አሉና እንደሱ መጣለሁ ብዬ ፈርቼ ገብቼ ጧሃራ እንደዚህ እግርና እግሬን ግንባሬ ላይ አድርጌ አልቅሻለሁ ግን ደግሞ ያው ሳልገረፍ ቀረሁ ተረፋችሁ እንግዲህ ብዙ ጊዜ ይሄ እንደው ለየት ብሎብኛል ቂሷው ምክንያቱም ብዙ ጊዜ ስንሰማ ሐሪማ ላይ መሻይኾች በጣም ደረሶቻቸውን ይቆጣጠራሉ ይከታተላሉ ግን እዚህ ድረስ እስከ መግረፍ ድረስ ደግሞ በጣም የሚገርም ነው ምክንያቱም ልጅነትም ካለ አለማወቅም ካለ በደንብ ዒልሙ ላይ እንድትበረቱ ያደረጉት ነገር ነው በጣም የሚገርም ነው አዎ በጣም ደስ የሚል ነው ስለዚህ እንደው ተገርፋችሁ አታውቁም ከዚህ ገጠሙኝ እንጂ እንደው ዘስተሳለፉ አልተገረፈ ተርፋችኋል ማለት ያው ያንንም በስተት ነው ያረፈድኩት እንጂ ስለማቅ ሐሉን አናረፍድም ያው ሰዓታችን ጠብቀን ነው የምንገኘው እዚህ ላይ ግን እንደታዘብኩት ከላፈን አባቶቻችን መሻይኾች መንዙማውንም ሸሪዓዊ ዕውቀቱንም ዝም ብሎ በተራ ነገር እዚህ እንዳልደረሰ ብዙ ጁህድ እንትን እንዳለው በዚህ ነገር ላይ ለራሱ ከደረሶቻቸው ጋር ያላቸው ተርቢያ ምን ያክል እንትን እንደሆነ እንደዚህ ደረሶች ለራሱ ከመሻይኾቻቸው ጋር ያላቸው አላቃ ምን ያክል የመሐባ ነው ሼኽየው ደረሰውን ሲቆጡ በመሐባ ነው ወደፊታቸው መልካም ነገር በማሰብ በመመኘት ማለት ያንቱም እንደዛ ይመስለኛል እንደዚህ ማለት በጣም ማለት በሰዓቱ ባይገባንም እንኳን ግን ከምንም በላይ የምንወዳቸው የምናከብራቸው ሸኾቻችን ናቸው እነሱ እንደዛ አድርገው ባይኮተኩቱን ምናልባት ይዘላንተርስ እንችላለን ትክክል ነው አረ እንዴ ደረሳ ስለሆናችሁ ነው እንጂ ማለት ያው ደረስነት ላይ ብዙ ነገሮችን ፍናርገህ ችግሮችን እንችላለን ነው የምትቆየው እኔ አንዴ ማስታውሰው ልክ ቁርአን እየቀራን የሚያቀሩን ጫጫታ ከበዛ በመደዳ ነው የሚገርፉን ወይ ደግሞ አንተ ጸባይተኛ ኮንክ እንኳን ማለት ወጣ ሌላ ብቻህን መቀመጥ አለበት
እና የሆነ ሰዓት አስታውሳለሁ ልክ በመደዳ ሲገረፍ ልጆች ይነሱና እየሮጡ አቋርጠው ይሄዳሉ። ከዛ ይመለሱ። አሁንም በመደዳ ሲገረፍ ይነሱና አቋርጠው ይሄዳሉ። እና እኔን ሁሉ ይወቅሱኛል። አንተ ብቻ ነህ ሲገረፍ የማትሄደው ምናምን በቃ ፈሪ ነህ አንተ ምናምን ይሉኛል። ልጅ ነኝ በጣም ህፃን ነኝና ልክ እንደዚህ በመደዳ ተገርፎ አንዴ እኔ ስለምን ከጓደኞች አንሳለሁ ብዬ ሩጬ ወደ ቤት የሄድኩበት አጋጣሚ አለ። ግን ቤት መጥተው ለእናትም ለአባትም ሳይናገሩብኝ ነገሩን በሰላም ሁኔታ ወስደው ወደ ቂራአት መለሱኝና ይሄ ራሱ ባህሪ ያለመታየቱ በጣም ይገርማልና በዋናነት እንግዲህ ኢንሻአላህ ወደፊትም ብዙ ነገሮች የምናወራቸው ነገሮች ይኖራሉ። ግን እንደው እዚህ ጋር በደንብ እንድትነግሩልኝ የፈለኩት ነገር አብዛኞቻችን አሁን ሐሪማዎች ገጠር ላይ ያሉ ወንድሞቻችን ነው ወደ ሐሪማ ሲሄዱ የምናየው እንጂ በተለይ ከተማ ላይ እንደው በጣም ከባድ ነው። ከተማ የምንለምደው የምናየው ነገር አለ ብዙ ነገር አይናችን ብዙ ነገር ያያል ጆሮአችንና ያ ደግሞ ወደ ሐሪማዎች ወደ እንደዚህ አይነት ቦታዎች እንዳንሄድ በጣም መሰናከል ይሆናልና እንደው እዚህ ላይ እስኪ እንደው ወጣቶችን ረገጥ አድርጋችሁ የምትነግሩልን ነገር ካለ ካሳለፋችሁት ህይወት አንፃር። ናም ትክክል ነው። ያው ብዙ ጊዜ እንዳላችሁት ሐሪማ ላይ ገጠር ላይ ወጥተው የሚቀሩ ደርሶች አብዛኛው የገጠር ልጆች ናቸው። ምናልባት እንደው አንዳንድ ሊኖር ይችላል ከከተማ ወጥተው ወደ ገጠር ሄዶ የሚቀራ። ያው ይሄ አስለን ከመሰረቱ ያው ከወላጅ ይወሰዳል። ወላጆቻችን ያው ዒልም ቢኖራቸውና እውቀት ቢኖራቸው ለልጆቻቸው ዒልምን ቢሹ መስዋዕት ይከፍላሉ ብዬ አስባለሁ። በድሮ እንደው መሻይኾቻችን ሲነግሩን ድሮ ወደ ሐሪማ ወደ ቂራአት የሚወሰድ ልጅ ምናልባት እንትን የሆነ ሰባራ የሆነ አካለ ጎደሎ የሆነ ምናምን በቃ ለቤተሰብ ጥቅም የለውም ብለው የሚያስቡት ልጅ ነበር ወደ ዒልም ማለት ዒልም የሚባለውን ደረጃውን ዝቅ አድርገው ስለሚያዩት ማለት ነው። ጅህልና በጣም ከመስፋቱ የተነሳ ዒልም እንደ ትርፍት ነገር ተደርጎ ነው የሚታየው ወላጆች ዘንድ ማለት ነው። አዋም ዘንድ ስንሄድ ለዛ ይመስለኛል ያው ደረሳ እንደዚህ ትኩረት ተሰጥቶ ወደ ዒልም ቦታ እንዲሄድ የማይደረገው ጊዜው በራሱ እየተሻሻለ ሲመጣ አሁን ላይ ያለው እንደ ድሮ ባይሆንም እንኳን አልহামዱሊላህ ቢያስብልም አሁንም ግን ይቀርዋል። hatta ዙ ከተማችን ላይ ብናይ ከመሻይኾች ገጠር ብዙ ዒልምን ቀስመው የመሻይኾችን አደብ ይዘው ዙሁ ላይ ግን ከተማ ላይ ሸኽነት ወጥተው የሚያቀሩ መሻይኾች አሉ። በትክክል ማለት ቦታው ከተማ ሆነ እንጂ ግን አደቡም ሁሉም ያለው ሁኔታ የገጠሩን አይነት ነው። እና ወጣቶች ዒልምን ሲወስዱ እነዛ ጋር ራሱ ሂደው ቢወስዱና hatta ይሄ አደቡን ለማየት ደረስነት የሚባለው ሲወጣ ዒልምን ለመውሰድ ብቻ ሳይሆን ብዙ አህዋል ነው የሚማረው። የሸኾቹን አደብ ታሪካቸውን እንዴት እንደሚሄድ hatta የመጅሊስ አደብን ሁላ አብሮ ተያይዞ ይማራል። ያው ዝም ያሉት መሻይኾች እንደዛው ስለሆነ የነዛን እንትን መንገድ ስለሚያስተላልፉት ወጣቶች በተለያየ ቀናቶች ሁሌም ባይሆንም እንኳን አንድ ቀን እየሄዱ የመጅሊሳቸው ቀን ሄዶ ብቻ እዛ ለመታደም ሳይሆን እንዴት እንደሆነ አደቡን የሚለውን ትኩረት አድርገው ቀስመው ቢመጡ ግን ያ ደግሞ ያ ወጣት እንደዛ ሲያደርግ ያው ለወንድሙ ያካፍላል። በዛ አይነት መልኩ እየተስፋፋ ያው መሻይኾች አደብ ይራመዳል ብዬ አስባለሁ። እንደው ኸሊዱ እዚህ ጋር እየይዘው እንዲጠቅስልን እንደው አሁን ድሮ እንደ ዛሬ አሁን ዘመናዊ እንትን ሳይኖር አሁን በስቱዲዮ ተገብቶ ድምጽ ተቀርቶ ብዙ ነገር አልፎ ነው አሁን ነሽዳም በሉት ምንም ለአድማጩ እንትን የሚለው ማለት ነው። ድሮ ግን አባቶቻችን እንደዚህ መሻይኾች ድሮ በክር ካሴት እኔ ብቻ በምን እንደሆነ አላውቅም እዚህ ያመጡልን። በተለይ አሁን አንቱ ድምጽ በጣም ነው እንትን የሚለውና ልጅ እያለንም ስንሰማው የነበሩ የተለያዩ ሀድራዎች አሉ መንዙማዎች አሉና አሁን እዚህ ደርሰዋል እና እናንተም አሁን ይሄን ድምጻችሁ እንደው ዝም ብላችሁ እናንተ ጋር እንዲቀር እኛም አንፈልግም ተመልካችንም አይፈልግምና እንደው ወደፊት ሐሳባችሁት ያቀዳችሁት ነገር ካለ የሚነገር ከሆነ ብታካፍሉን ደስ ይለናል ኢንሻአላህ። ያው ማለት ይሄ መድሁ የሚባለው እንዳልኳችሁ ስጦታ ነው ከአላህ ሲሰጥ ነው። በፍላጎት የሚሆን ነገር አይደለም። ፍላጎት ኑሮትም ደግሞ ያው እንደዚሁ መሻይኾች ጋር ሲውል የነሱን አብሮ መሰለን መድህ የሚያረጉ ሰዎች ጋር ሲኖር እና ትኩረት አድርጎ እንዴት እንደሚያወጡት ሐርፉን እንዴት ሁሉ ነገር ከተከታተለ ይረምዳል ብዬ አስባለሁ። እና ያው አስለን ድሮቹ እንደዚህ ብዙ እንትን ተጠቀሙ ሳይሆን ብለው ብድግ ብለው ነው ሐድራ የሚባለው ራሱ ምንም ሳይደረግ ደውር ይገባል ሐድራ ይላሉ። ያ ድምጻቸው ግን በካሴት ራሱ ተቀጥተው ስንሰማው በጣም የማይጠገብ ነው። እንደዚህ ምን ደውር ላይ ሆነ ራሱ እናዳምጠው ማንጠም እንደኛ ኢኽላሳቸውን ይመስለኛል።
ኢኽላስ አላቸው ሐቂቃው መሐባም አላቸው ለሰይዳችን አለይሂ ሰላቱ ወሰላም ያንንም ደግሞ የሚያረጉት ለአላህ ብለው እንጂ ሌላ የሆነ ፈልገውበት ፌመስ ሆነ የተለያየ አሁን ወቅታዊ ላይ የሚፈልጋቸው ነው ፍላጎት ኖሯቸው አይደለም የሰይድን ውዴታ ለማግኘት አላህ ጋር መቀረብ ለመሆን ብለው የሚባል እስከሆነ ድረስ እያማረ ነው የሚሄደው ሁሌም የማይጠገብ ሆኖ ነው የምናገኘው ማለት ነው። እና እንደው ስቱዲዮ ላቆርጣችሁና ስቱዲዮ ገብታችሁ ለምሳሌ ሼህ መሐመድ አቡል ሐምዛ በጣም ብዙ የመሻይኾቻችንን መንዙማዎች ህዝቡ ውስጥ ማስገባት ይችላልና እንደዚህ አይነት ሐሳብ አላችሁ ወደፊት? ኢንሻአላህ ናም ኢንሻአላህ እንጠብቃለን። እሺ መርሐባ ኢንሻአላህ። እንግዲህ ያው ቀጣይ ደግሞ ሌሎች ፕሮግራሞቻችን ላይ እንግዳ እናደርጋችኋለን ብዬ አስባለሁ ኢንሻአላህ። ከመሰማናባታችን ከመለያየታችን በፊት ግን እንደው ልባችን ተንጠልጥሎ ከምንጨርስ አንድ ሐድራ መንዙማ ጋብዙንና በዚሁ ወደ ሌሎች ፕሮግራሞቻችን እንሻገር። ግን ከዛ በፊት ደግሞ የምታስተላልፉት መልእክት ካለ የምትናገሩትም ካለ ያው ክፍት ነው። ያው አላህ ጀማዓያችንን ይጠብቅልን፣ አሱናችንን ከፍ ያደርግልን። ያው በመድህን ደግሞ ወጣቶችም በነሽዳም ላይ ተሰማሩት በዙ ላይ ጠንክረው ግን የበለጠ ለመስራትና ከተለያዩ መሻይኾች አደብ ይዘን ብንሄድ በመድሁ ላይ ከትላልቆች ሰርተኑ ከመልቀቃችን በፊት ራሱ ብዙ ላይ እውቀት ያላቸው ማድሆችን ሆነን አስመርመራን የነሱን እየታሳይተን ወደ ሚዲያ ብናወጣው የበለጠ ይጣፍጣል ይስዋል። اللهم صل على محمد يا عين الرحمات للحي الذي لا يموت. اللهم صل على محمد يا عين الرحمات للحي الذي الحمد لله ولي الرحمات لا سين سوچ وندر ولا سموت በነቢ ውዴታ ሶፈይ ደመደሙት ባንዲ ለሊት ጉዞ ስንቱን ተቀደሙት የሐድረት የሸወድ ሁሉንም አደሙት عين الرحمات للحي الذي لا يموت ገለታ ይድረሰው በሌሊትም በቀን አስወድዮኝን እንዲያስተዋወቀን በኽድሚያቸው ነቢን ደግሞ እንዲያሸወቀን እኒህ ጋር ፈይዱ ምነው ባዘወቀን እኒህ እንጅናቸው ወዲሁን ያለሙት عين الرحمات للحي الذي لا يموت. اللهم صل على محمد يا عين الرحمات للحي الذي لا يموت. እኒህ ሲጠሩት ጨለማው ያገላል ያንከን ስንቱን ዘሎ ሸይጣኑን ይገላል የሰማቸው ሁሉ ቀልቡ ፈይድ ይሞላል ተቀልቦ ወዲያቸው አኽያሩን ይጥላል ያምናው ይዘንቡታል እያጉረመረሙት عين الرحمات للحي الذي لا يموت. በትከጅል በጌታው መሐባ ማክበሩን ፊት በእነዚህ መውደድ ይነክፈተው በሩን ተዛ እንድናገኘው ድልቡ መደበሩን ፊት እንደሰማነው ወስፍና ኸበሩን መላእክቶች በታችን ለካ ይገረሙት عين الرحمات للحي الذي لا يموت. اللهم صل على محمد يا عين الرحمات للحي الذي لا يموت. ናተቆምኩበት ቁመህ ጀማሉን ተመልከት ግንባሩን የናቦጉ ተንከትከት በጆሮ አዳምጥ ጀዝሙን መለከት ጡየው መጣት ወኝህን መመከት አይተነው እንኖር ብንሞትም እንሞት عين الرحمات للحي الذي لا يموت. الحمد لله ሸውቁ ለጠራን እንዲያው ቦሬ እንኳን ቢላ አስተራን ታጥቀን ለምነው ለሱ እንዲያጠራን የሐድራ ጥሪ እንጂ ሌላ እንዲያይጠራን እነሆን ከጠጦት ለጁ ለተጠሙት عين الرحمات للحي الذي لا يموت. اللهم صل على محمد يا عين الرحمات للحي الذي لا يموت.